ሰላም ጤና ይስጥልን ክብራትና ክብራኒ ፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብሬያችሁ ቆይታ ማድረገው እኔ በጸሎት ጌታቸው ነኝ። አብራችሁን ቆዩ። ከንቲባ አዳነች አቤቤ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ግንባታ ላይ አስተዋጽኦ ያደረጉ አካላትን አመሰገኑ። የአዲስ አበባ ከንቲባ አዳነች አቤቤ የአዲስ ኢንተርናሽናል ኮንቬንሽን ማዕከል ግንባታ በስኬት እንዲጠናቀቅ አስተዋጽኦ ላደረጉ አካላት ምስጋና አቅርበዋል። ከንቲባዋ ተግዳሮቶችን በመሻገር የጎደለውን እየሞላን ሀገራችንን ከፍ የሚያደርጉ ትልልቅ ስራዎችን ለመስራት አቅም እየፈጠርን ሁላችንም ለስኬት እንደምንበቃ አዲስ ኢንተርናሽናል ኮንቬንሽን ማዕከል ትልቅ ማሳያ ነው ብለዋል። ማዕከሉ ዓለም አቀፍ ደረጃውን የጠበቀና ለሀገር ያለውን ጠቀሜታ በመገንዘብ ለስኬት እንዲበቃ አስተዋጽኦ ላበረከቱ የማዕከሉ የቦርድና የማኔጅመንት አካላት፣ ለስራ ተቋራጩና አማካሪ ድርጅት፣ ለባለ አክሲዮኖች፣ ለልማት ከአካባቢው ለተነሱ ነዋሪዎች እንዲሁም ስራውን ላስተባበሩ የከተማው አመራሮች፣ ሰራተኞችም ከንቲባ አዳነች አቤቤ በራሳቸውና በከተማ አስተዳደሩ ስም ምስጋና ማቅረባቸውን ከከንቲባ ጽሕፈት ቤት የተገኘው መረጃ ያመለክታል። ብልጽግና ፓርቲ ለጋራ ብሔራዊ አንድነት ግንባታና ለዘላቂ ሰላም የማይናወጥ አቋም አለው ሲሉ የፓርቲው ምክር ቤት አባልና የሰላም ሚኒስትር መሐመድ እድሪስ ገለጹ። ሚኒስትሩ ከሀገራዊ ለውጥ ወዲህ ዘላቂ ሰላምና ሀገራዊ አንድነትን በተመለከተ መንግስት የሚከተላቸው መርሆች በሁኔታዎች የማይለወጡና በጽኑ አቋም ላይ የተመሰረቱ መሆናቸውን ተናግረዋል። ባለፉት 6 ዓመታት አለመግባባቶችን በሰላማዊ ውይይት ለመፍታት ቅድሚያ ተሰጥቶ እየተሰራ መቆየቱን ያስታወሱት ሚኒስትሩ ብልጽግና ፓርቲ ሀገራዊ ሰላምን በዘላቂነት እውን ለማድረግ በቁርጠኝነት እየሰራ መሆኑን ጠቁመዋል። ልሂቃን አንድነትን የሚያጎለብቱና ሀገራዊ አንድነትን የሚያጸኑ ትርክቶችን በማስረጽ ለሰላም ግንባታው አዎንታዊ አስተዋጽኦ እንዲያደርጉም ጥሪ አቅርበዋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገር እንዲመለሱ ተደረገ። መንግስት በዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው እንዲመለሱ አድርጓል። ህንድ የሚገኘው የኢትዮጵያ ኤምባሲ በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው የገቡ ሲሆን 43 ኢትዮጵያውያን ደግሞ ዛሬ ምሽት ይገባሉ ተብሎ ይጠበቃል። ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንን ወደ ሀገራቸው ለመመለስ ኤምባሲው ጥረት እያደረገ ይገኛል። በተያያዘም መንግስት ጃፓን በሚገኘው ኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ ይገኛል። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናችሁ የሰዓቱ መረጃዎች እናልፋለን። አብራችሁን ቆዩ። ዩናይትድ ስቴትስ የመንግስት ሰራተኞች ከደቡብ ሱዳን እንዲወጡ አዘዘች። ዩናይትድ ስቴትስ ደቡብ ሱዳን ውስጥ እየታየ ያለው ውጥረት እየበረታ በመምጣቱ ከአስቸኳይ ጊዜ ሰራተኞች ውጭ ያሉ የመንግስት ሰራተኞች ሀገሪቱን ለቀው እንዲወጡ አዘዘች። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ዛሬ ባወጣው የአስቸኳይ ጊዜ የጉዞ ማስጠንቀቂያ በደቡብ ሱዳን ጦርነቱ መቀጠሉንና ህዝብ በቀላሉ ሊያገኛቸው የማይችሉ የጦር መሳሪያዎች መኖራቸውን በማመላከት የአስቸኳይ ጊዜ ሰራተኞች ያልሆኑ የመንግስት ሰራተኞች በሙሉ ከደቡብ ሱዳን ዋና ከተማ እንዲወጡ አዟል። ከደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር ጋር ጥብቅ ግንኙነት ያለው የታጠቀ ቡድኑ ማክሰኞ በሰሜናዊ ሀገሪቱ ክፍል የሚገኝ የጦር ሰፈር ላይ ወረራ ማካሄዱን ተከትሎ ለማቻር ታማኝ የነበሩ የጦር ምክትል አዛዥ ጀነራል ጋብርኤል ዱፕላም እና 2 ሚኒስትሮች ለእስር ተዳርገዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት አማጽያኑን 3 አመራሮች በቁጥጥር ስር ለማዋል እገዛ የሚያደርግ አካል የ5 ሚሊዮን ዶላር ጉርሻ ሊሰጥ ነው። የዲሞክራቲክ ሪፐብሊክ ኮንጎ የምርጫ ኮሚሽን ኃላፊ የነበሩት ኮርኔ ናንጋ የኤም23 አማጺ ቡድንን ጨምሮ ሌሎች ታጣቂዎችን አጣምሮ የያዘውን የኮንጎ ሪቨር አሊያንስን ይመራሉ። መሪው በቁጥጥራቸው ስር ካሉ ከተሞች በአንዷ ከነበረው ከፍተኛ የድጋፍ ስብሰባ ላይ ከሰሞኑ ንግግር አድርገዋል። ከኮርኔ በተጨማሪ ይህ ሽልማት የሚሰጠው የኤም23 መሪ የሆኑት ሱልጣን ማኬንጋና በርትራንድ ሚሷን በቁጥጥር ስር ለማዋል በሚደረገው እገዛ ነው። ባለፈው ዓመት 3ቱ አመራሮች በሌሉበት ወታደራዊ ፍርድ ቤት ተከሰው የሞት ፍርድ ተበይኖባቸዋል። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ በጸሎት ጌታቸው ነኝ። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።